ምናልባት እኛ ደፋር የምንላቸው ሰዎች መጠነኛ ሰው ያላደረጋቸውን ነገሮች ወስነው ሲያደርጉ ያየናቸውን ሰዎች ነው በዛሬ ቪዲዮ ይዤ የመጣሁት። ይህ በምስሉ ላይ የምታዩት ግለሰብ እብደት በሉት ድፍረት ያላንዳች አይነት ልምድ ቪዲዮ ጌም እና ዩቲዩብ ቱቶሪያል አይቶ አውሮፕላን ለብቻው ሰርቆ አየር ላይ ከአንድ ሰዓት በላይ አብርሯል። ያላንዳች ልምድ እንዴት አበረረ? እንዴትስ ለብቻው አውሮፕላን የሚያክል ነገር ሰረቀ? መጨረሻውስ እንዴት ሆነ? የሚሉትን ነገሮች ይህን ቪዲዮ እስከ መጨረሻው ድረስ አብሮነታችሁ ከኔ ጋር ከሆነ ምላሹን ያገኙታል። ይህን ፊልም የሚመስለውን የሪቻርድ ታሪክ ይዤ ቀርብ ያለው ሰብስክራይብና ላይክ እያደረጋችሁ አብሮነታችሁን አሳዩኝ። ወደ ቪዲዮ። ጊዜው እንደ አውሮፓውያን አቆጣጠር ኦገስት 10 2018 ዓለምን ጉድ ያሰኘ ታሪክ ተሰማ። ብዙዎች እንዴት ሊሆን ይችላል ብለው ነገሩን ተቀባበሉት። ነገሩ የሆነው እንዲህ ነበር። አንድ እድሜው ለ30ዎቹ የተቃረበ ሪቻርድ ራስል የተባለ ወጣት ውልደቱ በፍሎሪዳ የሆነው ይህ ሰው ቤተሰቡና ጓደኞቹ ቢቦ በሚል ቅጽል ስም ይጠሩታል። በልጅነቱ ኳስ መጫወትና ቪዲዮ ጌም መጫወት የሚያዘወትረው ራስል በትምህርቱ ጎበዝ የሚባል ሰው ነበር። ትምህርቱን እንደጨረሰ ታኮማ ኢንተርናሽናል ኤርፖርት በግራውንድ ሰርቪስ ኤጀንት ይቀጥረዋል። ግለሰቡ በባህሪው ዝምተኛ እና ብዙም ከሌሎች የስራ ባልደረቦቹ ጋር ተግባቦት የሌለው ሰው ነበር። በስራው ቦታ ሻንጣዎችን ሲጎትት በአውሮፕላን በረራና በአስተራረፍ ደስተኛ ስለሚሆን ባለበት ቆሞ ይመለከት ነበር። ይህም ፍላጎቱ በየጊዜው የአውሮፕላን ቪዲዮ ጌም እና በየጊዜው ቱቶሪያል ያይ ነበር። እለት ተዕለት ውሎውና ስራው ኤርፖርት ውስጥ ስለሆነ የፓይለት የመሆን ፍላጎቱ እየጨመረ መጣ። ለ4 ዓመት በግራውንድ ሰርቪስ ኤጀንት ሲያገለግል ደሞዝ ጨምሩልኝ ጥያቄ ከማኔጅመንት ጋር ግጭት ላይ ነበረ። ምክንያቱም እሱና ሚስት የሚያስቡትን ህይወት ለመኖር የሚያገኘው ብር በቂ አልነበረም። ራስል በጓደኞቹና በሚስቱ ተወዳጅ ነበር። በስራ ቦታ የሚሰራቸው ስራዎች ሻንጣዎችን ወደ ፕሌን መውሰድ፣ ማውረድ፣ ጋይድ ማድረግ፣ ፑሽባክ ታግ ኦፕሬት ማድረግ የዕለት ተዕለት ስራዎቹ ነበሩ። ኦንላይን ላይ አስቂኝ ቪዲዮዎችን እየሰራ የሚያጋራው ራስል በኤርፖርት ውስጥ ከስራው አንጻር የማይገባባቸው ቦታዎች የሉም። ሁሉም ቦታ ተንቀሳቅሶ ይሰራል። ብዙ ጊዜ አውሮፕላኖችን ሲያያቸው የማብረር ልምድ ኖሮት በሰማይ ላይ ቢያበራቸው የውስጡ ፍላጎት ስለነበር ይህ ባለመሆኑ ሁሌም ይቆጫል። ኦገስት 10 2018 በታኮማ ኢንተርናሽናል አየር መንገድ ጥሩ ቀን አልነበረም። በወጣቱ ራስል አእምሮ ውስጥ እብደት የሚመስል ድፍረት የተሞላበት ሀሳብ ይመጣል። ምንም አይነት የማብረር ልምድ የበረራ ላይሰንስ ሳይኖረው አውሮፕላን ሰርቆ ለብቻው የማብረር ፍላጎቱን ለማሳካት ያስባል። አይኖቹ ከብዙዎች ፕሌኖች ለይቶ እምብዛም ብዙ ሰዎች የማትይዘው 76 ሰዎች ብቻ የምትይዘው ሆራይዘን ኤር ቦምባርዲየር ኪው 400 የተባለችውን መለስተኛ አውሮፕላን ላይ አይኑን ተክሏል። አውሮፕላኗ ለበረራ እየተዘጋጀች ነው። ሁሉም ነገር እንደነበረ ይመስላል። ተሳፋሪዎች ሻይ ቡና እያሉ በረራቸውን ይጠብቃሉ። ነገሮችን ከሱ በስተቀር ምን ሊፈጠር እንደሆነ የሚያውቅ የለም። አንጸባራቂው ልብሱን ለበሰ። በመቀጠልም በራስ የመተማመን ስሜት የሴኩሪቲ ቡድኑን ያልፋል። ጭንቅላቱ በዚህ ሰዓት ሁለት ከባድ ስሜቶችን ያስተናግዳል። በአንደኛው በኩል ከፍተኛ ፍርሃት፣ በሌላኛው በኩል ደግሞ ከማድረግ የሚገኘው ትልቅ ጀብደኝነትና ደስታን ነበር። እነዚህ ስሜቶች እየተሰሙት ራስል ወደ ፕሌኑ እየተጠጋ ነው። አሁን ወደ መጨረሻው ቦታ የተቃረበ ይመስላል። ፑሽ ባክ ታክስ የተባለችውን ትንሽዬ መኪና በመጠቀም የአውሮፕላኑን ፊት ወደሚፈልግበት አቅጣጫ ዞረዋል። አሁን የመጨረሻዋ ሰዓት ደርሳለች። አውሮፕላኑ ጋር ሲቃረብ አካባቢውን በመቃኘት ማንም ሰው ትኩረት እንደማይሰጠው አረጋግጧል። በከፍተኛ ድፍረት ወደ ውስጥ ሾልኮ ገባ። ከዛ ቶሎ ብሎ በሩን ዘጋ። አሁን በአውሮፕላኑ ውስጥ እሱ ብቻ ነው ያለው። በመቀጠልም ወደ ፊት ለፊት የበረራ ክፍል አመራ። ቪዲዮ ጌም እና ዩቲዩብ ቱቶሪያል ላይ ያያቸውን ነገሮች ተገበራቸው። የአውሮፕላኑ ሞተሮች በትክክል ተነሱለት። እያንዳንዱ እርምጃው በደም ስሩ ውስጥ ያለውን አስደሳች ስሜት ከፍ አደረገው። አሁን አውሮፕላኗ መንቀሳቀስ ጀምራለች። በመሬቱ ላይ ያሉ የቁጥጥር ሰራተኞች አንዳች ልክ ያልሆነ ነገር እንደተፈጠረ ጠርጥረዋል። የማንቂያ ደውሉ ግቢውን ቀወጠው። ትርምስ ተፈጠረ፣ ግን ዘግይተዋል። ራስል ትንሿን ፕሌን ከማኮብኮቢያ ወለል በመጠኑ ጎማዎቹ መሬቱን መልቀቅ ጀምረዋል። ራስል በስሜት ተሞልቶ አውሮፕላኗን በሰማዩ ላይ ማንሳፈፍ ጀመረ። የበረራ ክፍል ሰራተኞች በሬዲዮ መገናኛዎችን ሊያገኙት ይሞክራሉ።
እሱ በተወሰነ ጊዜያት ዝም ብሎ ነበር። አጠቃላይ የበረራ ተቆጣጣሪ ሰዎች፣ የማኔጅመንት አባላት ጭንቀት ዋጣቸው። ከግንባራቸው ነጭ ላብ መንጠባጠብ ጀመረ። ድንገት ያላሰቡት ዱብዳ ባላሰቡት ጊዜ ሆኖባቸዋል። ሌላው አሳሳቢ ነገር ፕሌኑ በበቂ ሁኔታ ነዳጅ አልቀዳም ነበር። ራስል ከበረራ ተቆጣጣሪ ቡድኑ የሚደረግለትን የሬዲዮ ጥሪዎች እየመለሰ አይደለም። አሁን የበረራ ተቆጣጣሪዎች ጭንቀታቸው ጨምሯል። ማን እንደወሰደው፣ ወዴት እየሄደ ይሁን፣ ሄዶስ የት ሊያርፍ ይችላል? ብዙ ሰዎች ባሉበት ወድቆ ብዙ እልቂት ሊያስተናግድ ይሆን? ይህ ሁሉ ጥያቄ ወደ አእምሯቸው እየመጣ ጭንቀት ውስጥ ከቷቸዋል። አሁን ራስል በደቡብ ምስራቅ አቅጣጫ በምትገኘው ሲያትል እሳተ ገሞራ ጉድጓድ ወዳለበት ተራሮች ደርሷል። የበረራ ተቆጣጣሪ ቡድኑ መጀመሪያ አውሮፕላኑ ተሰርቆ እየተነዳ እንደሆነ አላወቁም ነበር። እነሱ ያሰቡት ፕሌኑ በድንገት በእገታ እየተወሰደ እንደሆነ ገምተው ከፍተኛ ትኩረት አልሰጡትም ነበር። ኖርዝ አሜሪካን ኤርስፔስ ፎርስ ድርጊቱ እገታ ነው ብሎ ስላሰቡ ብዙ ጉዳት ከማምጣቱ በፊት ሁለት መሳሪያዎችን የታጠቁ F-15S ተዋጊ ጀቶች ፕሌኑ እንዲከተሉ ተደረገ። ራስል በረራውን ከጀመረ 10 ደቂቃዎች አልፈዋል። የመቆጣጠሪያ ክፍሉ የራዲዮ ጥሪ የራስልን መስመር አገኙ። ራስልም ጥሪውን እንዳነሳ እኔ ግራውንድ ሰርቪስ ኤጀንት ነኝ፣ ምን እየተፈጠረ እንደሆነ አላውቅም። አውሮፕላኑ ተነስቷል፣ ከዛም እየሄድኩ ነው። ለሰዓታት በሰማይ ላይ እየበረርኩ ይመስለኛል የሚለው የመጀመሪያ ቃሉ ነበር። እንዴት መሬት ላይ ማረፍ እንደሚቻል እንደማያውቅና ከእቅዱ ውስጥ ማብረር እንጂ ማረፍ እንዳላሰበ ይነግራቸዋል። ራስል ከፍታውን እየጨመረ 14500 ጫማ ከፍታ ላይ ወጥቷል። የሬዲዮ መስመሩ ጥርት ያለ ድምጽ እየተሰማቸው አይደለም። በረራ ተቆጣጣሪ ቡድኑ የማይችል ሰው አሁን ፕሌኑን እያበረረ እንደሆነ ተረድተዋል። እሱ እየሄደበት ባለበት አቅጣጫ ከቀጠለ በዳውንታውን ሲያትል በሺዎች የሚቆጠሩ ሰዎች ኮንሰርት ላይ ናቸው። ይህ ፕሌን እዛ ሄዶ ከተከሰከሰ ብዙ እልቂቶችን ያጋጥማል። ሁለቱ ጦረኛ ጀቶች ቂጥቂጡን ይከተሉታል። እብዱ ራስል ለበረራ ሰራተኞቹ የተራራው ማማር እንዴት እንደሆነና ከላይ የሚያየውን ተፈጥሮ እያደነቀ ይነግራቸዋል። እሱ እንደሚያየው ጌም መስሎት ይሁን ሁሉን ነገር በቀላሉና በቀልድ እየተመለከተው ነው። በመቀጠልም የበረራ ተቆጣጣሪ ቡድኑ ምን ያህል ነዳጅ እንደቀረቅ ታውቃለህ ብለው ይጠይቁታል። እሱም በትኩረት ሲመለከት ብዙም ነዳጅ አልቀረውም። ብዙም ርቀት እንደማያስኬደው ገብቶታል። እስካሁን ተዝናንቶ ምንም ሳይመስለው ነገሮች ቀላል አድርጎ ይመለከት የነበረው ሪቻርድ አሁን ውስጡ መረበሽ ጀመረ። ንግግሩ መንተባተብ ያዘ። የበረራ ክፍሉ ተቆጣጣሪ ሰራተኞች እንዲረጋጋና የሚከተለውን እንዲተገብር መናገራቸውን ቀጥለዋል። በረራ ክፍሉ የሚሉትን ካላደረገ በራሪ ጀቶቹ መተው እንደሚጥሉት ይነግሩታል። እሱም ነዳጁ በፍጥነት እየቀነሰ እንደሆነ ስላወቀ ለማረፍ እንደሚፈልግ ይነግራቸዋል። ራስር እንዴት አውሮፕላን እንደሚያርፍ በቂ የሆነ ግንዛቤ የለውም። በዛም የመቆጣጠሪያ ክፍሉ ፕሮፌሽናል አብራሪ መተው ለማረፍ የሚያስፈልገውን ቅደም ተከተል መናገር ይጀምራሉ። በሚያስገርም ሁኔታ እብደት ይሁን ድፍረት የተሞላው ራስል ያን ያህል እናንተን እርዳታ አልፈልግም፣ ከዚህ በፊት ቪዲዮ ጌም ስጫወት ሁሉን አውቃለሁ ብሎ እንዴት ማረፍ እንደሚችል ይነግራቸዋል። ግን በሚያሳዝን ሁኔታ ያልገባው ነገር ዋነኛ ሲስተም የሆነውን የበረራ ስልት ምንም አያውቅም ነበር። ጊዜው እየነጎደ ነው። ሰለሜ የሚጫወት የሚመስለው ፕሌን አንዴ ወደ ላይ አንዴ ወደ ታች እያለ ማረፊያ ይፈልግ ተያያዘው። አሁን ሁለቱ F-15S የጦር ጀቶች በቅርበት መከታተል ጀመሩ። ጀቶቹ የመጨረሻ ደረጃ የደረሱ ይመስላሉ፣ ምክንያቱም መተው ለመጣል አንድ ትዕዛዝ ብቻ ነበር የሚጠብቁት። የበረራ ተቆጣጣሪ ቡድኑ ተጨንቀዋል። በሚገባ ይህን አውሮፕላን ካሳረፍኩት የአላስካ ኤርፖርት ፓይለት ስራ ይሰጠኛል ብሎ ይጠይቃቸዋል። አዎ በደንብ ይሰጣል የተቆጣጣሪዎቹ መልስ ነበር። ብዙ ሰዎች እንደሚጨነቁልኝ ያውቃለሁ፣ ይቅርታ እንድትጨነቁ ስላደረኳችሁ በማለት ፌዝ በተሞላበት መልኩ ይናገራል። እሱ ጌም ላይ እንደሚመለከተው ሁኔታ ሁሉን ነገር ቀላል አድርጎታል። ሪስታርት ብሎ እንደገና እንደሚጀምር ነው የሚያስበው። የመጨረሻው ሰዓት የደረሰ ይመስላል። አውሮፕላኑ መገለባበጥ ጀመረ። በቦታው የነበሩ የአይን እማኞች እንደሚናገሩት ከውሃው 10 ፊት ርቀት ላይ ደርሶ ነበር ይላሉ። የራስል የመጨረሻ የሬዲዮ ድምጽ እንዲህ የሚል ነበር፣ አላቅም፣ ጥሩ ነገር እየተሰማኝ አይደለም። አንደኛው የአውሮፕላን ሞተር የሆነ ነገር የሆነ ይመስለኛል የሚል ነበር። ይህም የሚያሳየው አውሮፕላኑ ሙሉ በሙሉ ነዳጁን ጨርሷል። በዚህ ሰዓት አውሮፕላኑ ወደ ደቡብ አቅጣጫ አፍንጫው ዞረ። ወዲያው
ወደ ምዕራብ አቅጣጫ መሽከርከር ጀመረ። በመጨረሻም 75 ደቂቃዎችን ማለትም 1 ሰዓት ከ15 ደቂቃ አየር ላይ ከቆየ በኋላ ቁልቁል እየተምዘገዘገ በደን የተሸፈነው ኬትሮን ደሴት ላይ ተከሰከሰ። ደሴቱ ላይ ሰዎች የሚኖሩበት ቢሆንም ማንም ሳይጎዳ ራስል ብቻውን ከዚህ ዓለም በሞት ተለየ። ይህ እብደት፣ ድፍረት፣ ስሜታዊነት የተሞላበት የሪቻርድ ራስል እውነተኛ ታሪክ ነው። ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ። አበቃው። ሰላም።